ህሊና ሲታወር ደራሲ በርታክሌ ተርጓሚ ዮሐንስ ገብረ ጻድቅ በዮብ ኢንተርቴይንመንት ተዘጋጅቶ የቀረበ ክፍል 4 ምዕራፍ 19 ባልተታለለ። ያን ዕለት ሌሊት የሊናዋ እመቤት ሕይወት የቀለለና በተስፋ የተሞላ ለመሆኑ እየተሰማት ለመተኛትና እንቅልፍ እንዲወስዳት ወደ መኝታ ክፍሏ ሄደች። ነገር ግን የሚፈነድቅ አይነት እይታ፣ የሚማርክ የወንድ ልጅ ቁመና፣ የሚያባብል ሙዚቃና ለስለስ ያለ ድምጽ ትዝታ እንቅልፏን አባረሩባት። የሽማግሌ ባሏን ገላ እያሻሹ ከመተኛት ከአዲሱ ሸበላ ፍቅረኛዋ ጋር በሀሳብ መተኛቱ ይሻላል ብላ አሁንም በሀሳብ ተሽሞነሞነች። ተሳስቼ ይሆን የሚል ሀሳብ ግን አሁንም ከህሊኗ ውስጥ አልገባም። መንጋት አይቀርምና ነግቶ ስትነሳ የንጋት አየር ሌላ ህልም ይዞላት መጣ። ቀኑን ሙሉ እንደማይገናኙ ሲታወሳት ከባሏ ጋር እንዴት ብላ እንደምታስተዋውቃቸው ታሰላስል ጀመር። መስፍኑ ግላዊ በሆነ መንገድ ሚስታቸውን ይወዳሉ። ሆኖም በጋብቻቸው ብዙም አይደሰቱም። ይቺ ቆንጆና ወጣት ልጅ እንደ ሐኪም ትንከባከበኛለች፣ እንደ ጓደኛም ዘውትር አብራኝ ትሆናለች ብለው አስበው ነበር። ያ ግን አልሆነም። ለሀብታቸውና ለማዕረጋቸው ስትል መላ ጊዜዋንና ገላዋን በፍላጎት ትሰጠኛለች ብለውም ተመኝተው ነበር። በለጋነቷና በፍልቅልቅነቷ ሳቢያ አሁን የሆነው ነገር ይሆናል ብለው አስበውት አያውቁም። ስለዚህ እርሳቸው የፈለጉት አይነት ሴት ማለትም ጠባቂና ተንከባካቢ ሆና ስላላገኟት ዘውትር ያዝኑባታል። መስፍኑ ከባድ የቁርጥማት በሽታ ስለነበረባቸው ቁርጥማታቸው ተነስቶ ሲያሰቃያቸው ባለቤታቸው እርሳቸውን በመከባከብ ፈንታ የእርሷ ምኞትና ፍላጎት ከእርሳቸው መራቅ ሆነ። ባሏን ከነበሽታቸው ከቤት እየተወች እርሷ ዙረት ትሄዳለች። እርሳቸው አሟቸው ከቤት ሲውሉ እርሷ ለመዝናናት ወጣ ስትል እጅግ ይቀኑባታል። የጠበቁትንም በማግኘታቸው ቅር ይሰኛሉ። ስለዚህ ጋብቻቸው ፍቅር የተለየው ያላቻ ጋብቻ ስለነበር ገና ከመነሻው የተሳሳተ ነበር ለማለት ይቻላል። እስካሁን መስፍኑ የሚቀኑበት አንድ የተለየ ወንድ አልነበረም። በእድሜ ለጋ የሆነ ወንድ ሁሉ ጠላታቸው ሲሆን፣ ወንዶች ከበው የሚስታቸውን ውበት ሲያደንቁና ሲያጫውቷት አንጀታቸው ርር ይላል። ወጣት ወንዶች ግን የሚስታቸውን ውበት በማድነቅ ሲያንገበግቧቸው ደስ ይላቸዋል። ታዲያ ይህ የማንኛውም ወንድና ሴት ባህሪ ሳይሆን ይቀራል። ቪቫን ቤት በዋለችበት ዕለት ባሏ አብረዋት ፈረስ እየጋለቡ ሽርሽር እንዲሄዱ ታባብላቸዋለች። እንደ ፈረስ ግልቢያ የምትወደው ነገር አልነበራትም። ከፈረስ ጀርባ ላይ ስትሆን ወደር የሌለው ቅርጿ ከምንጊዜው የሚበልጥ ስለሚጎላ ትወደዋለች። ባሏ ግን ፈረስ ግልቢያ ስለማይሆንላቸው አይወዱትም። ስለዚህ ሽርሽር የሚሄዱት በመኪና ከሆነ ባሏ ከቤት ለመውጣት ይስማማሉ። እርሳቸው ቆንጆዋንና ወጣቷን ባለቤታቸውን ከጎናቸው ሻጥ አድርገው በመኪና መንሸራሸሩ በጣም ያስደስታቸዋል። ለማንኛውም ከእርሳቸው ጋር መጓተቱ ደስታ እንደማያመጣላት ብታውቅም በመኪና ለመሄድ ተስማማች። ፈጣሪ የደገሰላትን ስለማታውቅ ከቤት መውጣቱን ብቻ ነበር የፈለገችው። እውነትም ፈጣሪ የደገሰላት ነገር ነበር። ለመሄድ ካቀዱበት ስፍራ ሲደርሱ ሰር ሊዮኔል ከኬንዋ እመቤት ጋር አብሮ ቆሟል። የኬንዋ እመቤት ቪቫንን እጅግ የምታፈቅርና ውበቷን የምታደንቅ ሴት ስለነበረች በድንገት ብቅ በማለቷ ደስ አላት። የባልና ሚስቱ መኪና እንደቆመ ከመኪናቸው ወረዱ። ወዲያው የኬንዋ እመቤት ሰር ሊዮኔልን ከመስፍኑ ጋር አስተዋወቀቻቸው። ውቃቢያቸው የነገራቸው ይመስል የሊኑ መስፍን ሰር ሊዮኔልን ትኩር ብለው አዩት። ያን ቅጽበት ወደ ኋላ መለስ ብለው ሲያስታውሱት ቪቫንና ሰር ሊዮኔል በዕለቱ ሰላምታ ከመለዋወጥ ሌላ የተለየ ነገር ማድረጋቸው ትዝ አላላቸውም። ቀደም ሲል ለመተዋወቃቸው ግን አልተጠራጠሩም። የዛሬን ቻለውና እኔን ተወኝ፣ ከባሌ ጋር ግን በተቻለ ሁሉ ለመግባባት ሞክር አለችው እድል ስታገኝ። ሰር ሊዮኔል መግባባቱን በሚገባ ቻለበት። ምንም አይነት ደባ እንደሌለበት አድርጎ ነበር ሚናውን የተጫወተው። ከሰው ጋር በቀላሉ የመግባባት ጥበብ ፈጣሪ ስለቸረው ብዙም አልተቸገረበትም። የመስፍኑ ጠባይ ምን እንደሆነና ምን እንደሚያስደስታቸው በቀላሉ አወቀው። ተንኮል የተሞላበት ታሪክ ባጫወታቸው ጊዜ መስፍኑ ታሪኩ ጡሟቸው በጥሞና አዳመጡት። አርብ ማታ ሰው ራት ጋብዘናል አሉ መስፍኑ። ልትመጣ ትችላለህ። የተጋበዙ እንግዶች ታላላቅ ሰዎች ስለሆኑ አንተም ትወደዋለህ። ግብዣው ኦፊሴላዊ ይሆን ካልክም ባለቤቴ ጥሪ ወረቀት ትልክልሃለች። ሰር ሊዮኔል የሚፈልገው ነገር ቢሆንም መግደርደር ነበረበት።
ካጠገባቸው ቆማ ትጠባበቃቸው የነበረችው ቪቫን በደስታ ተዋጠች። ላለማስፎገር ግን ብዙ ተጣጣረች። ደስ ይለኝ ነበር አለ። ያን ዕለት ግን ጉዳይ ያለኝ ይመስለኛል ሲላቸው፣ ብርቱ ጉዳይ ካልሆነ ብትሰርዘውና ብትመጣ ደስ ይለኛል። ከሰር ቻርልስ ጋር ብትተዋወቁ ደግሞ በይበልጥ ደስ ይለኛል አሉት። በጥቅሻ ቶሎ እጅን አትስጥ የሚል መልእክት ስላስተላለፈችለት ቸለል በማለት እስቲ አስብበታለሁ ብሎ መለሰላቸው። መስፍኑ ታዲያ ግብዣቸውን የተቀበለ መሰላቸው። ደስ የሚል ወጣት ነው አሉ መስፍኑ። ለመሆኑ የት ነው የተዋወቃችሁት ብለው ሲጠይቋት፣ ከኬኗ እመቤት ቤት የተጋበዝንለት ስትል በቸልታ መለሰችላቸው። በግብዣው ቀን እርሳቸው አልሄድም ስላሉ ቪቫን ብቻዋን ነበር ሄደችው። ከሰር ሊዮኔል ጋር የተዋወቁት ግን ከኬኗ እመቤት ቤት አልነበረም። ግን በዕለቱ ከሰው ጋር መተዋወቅሽን አልነገርሽኝም ብለው ሲያፋጥጧት፣ የምተዋወቀውን ሰው ሁሉ ለማስታወስ ይከብደኛል አለቻቸው። ሰር ሊዮኔል ከሌሎች ሰዎች ትንሽ ለየት ያለ ሰው በመሆኑ እንዴት ልታስታውሹ እንዳልቻልሽ ግን ትንሽ ግር ያሰኛል። አንቺ ደግሞ ምርጫሽ ከሰው ሁሉ ለየት ያለ ነው። እውነቱን ነው፣ ስለ እርሱ የተወሳ መጥፎ ነገር አልሰማሁም አለች ቪቫን በቸልታ። ግን ልቧ ውስጥ አንድ ነገር እንደነበር ከገጽታዋ ለመገመት አልተሳናቸውም። በእርሳቸው ግምት ሰር ሊዮኔልን አልወደደችውም። አሁንማ በጨዋታቸው የሚያረኩኝ ሰዎች ቁጥር እየመነመነ ነው። እርሱ ግን እጅግ አርክቶኛል። ስለዚህ ወዳጅነታችንን ለማጠናከር ስለመፈልግ አንቺ ደግሞ በዚህ እንደምትረጅኝ አልጠራጠርም። ከቤታችን በመጣ ቁጥር ቤታችን ቤቱ እንዲሆን ነው የምፈልገው ብለው በመናገር በራሳቸው ላይ ፈረዱ። በሬ ካራጁ ይውላል ማለት ይሄ ነው። እመቤቲቱ ድል በማድረጓ ይህ እንዴት ሊሆን ቻለ በሚል ይመስላል በጣም ደነገጠች። ሳታስበው በድንገት ቀን ወጣላት። ከዚህ የተሻለ የምትፈልገው ነገር አልነበረም። ሰር ሊዮኔል የባሏ ጓደኛ ስለሆነ ከቤታቸው እየመጣ ሊጠይቃቸው ነው። ባሏ ስለወደዱት በየጊዜው መጥቶ ከቤታቸው ብዙ ሊቆይ ይችላል። ለረጅም ጊዜ ስለሚቆይም ደስ እያላት ከእርሱ ጋር ረዘም ላለ ጊዜ ለመጫወት ትችላለች። የፈለጉትን ማግኘት ማለት ይህ ነው። በዚህ አይነት ባልየው ራሳቸው ናቸው የሁለቱ ፍቅረኞች ግንኙነት ስር እንዲሰድና እንዲጠናከር ያደረጉት። የዓርብ ዕለት ማታ ቀጠሮውን በመሰረዝ ግብዣቸውን የተቀበለው ለመሆኑ መልእክት ከሰር ሊዮኔል በመጣ ጊዜ መስፍኑ ደስ አላቸው። መልእክቱ እንደደረሳቸው ቪቫን አሉ መስፍኑ። ሰር ሊዮኔል ሊመጣ ስለሆነ ወጥ ቤቷን መከታተል ያስፈልጋል። ከቤታችን የሚመጣው ለመጀመሪያ ጊዜ በመሆኑም የተለየ ዝግጅት ቢደረግ ደስ ይለኛል ሲሏት፣ አላሳፍሮትም፣ እርሱ ደግሞ ከኔ ይበልጥ ሊያስደስቱት እንደሚችሉ አውቃለሁ ስትል መለሰችላቸው። ነገር ግን ሰር ሊዮኔል ስለ ምግቡ ማማርና መጣፈጥ ብዙም እንደማይጨነቅ ልቦና ያውቃል። ቀኑን በሙሉ የሆነ ነገር ከልቧ ውስጥ ሲመላለስ ዋለ። እንደ ሙዚቃ የሚጥም ነገር ደጋግሞ ስለደወለባትም ልቧ ፈነደቀ። ያ በሐሳብ የደገሰችው ሙዚቃም ሕይወቷን በተስፋ ስለሞላው መንፈሷ ሁሉ ተነቃቃ። መንፈሷ የተነቃቃውና የደስታ ስሜት ያስፈነደቃት እውነትስ ግብዣው ነው ወይስ አዲስ ፍቅረኛ ማግኘቷ? እጁን እንዴት አድርጋ እንደሳመችው ትዝ ሲላት ፊቷ ከመቀዝበት ቀላ። ምን ብሎ አስቦ ይሆን ስትል ራሷን ጠይቃ፣ መሳሳም እኮ የወዳጅነት ማጠናከሪያና ማስተሳሰሪያ ኃይል አለው፣ ውብ የሆነ ነገር አለች። አሁንም እርስ በራሷ ስትነጋገር በእርግጥም በሕይወቷ እንደዚህ የሚጥምና የሚጣፍጥ ነገር ቀምሳ አታውቅም። ይህ ወዳጅነት ለስንት ዓመት ይቆይ ይሆን? አሁንም ራሷን የጠየቀችው ጥያቄ ነበር። ማታ ከቤቷ ሲመጣ ይህን ጥያቄ ልትጠይቀው ወሰነች። ሆኖም ወዳጅነታቸው የዕድሜ ልክ እንደሚሆን ተስፋ አደረገች። እነዚያን ዓመታት በዓይነ ሕሊናዋ ስታያቸው መላ ሰውነቷ በደስታ ተፍነከነከ። ነገር ግን መጨረሻችን ያምር ይሆን ወይስ ተስፋ ቢስ ሆኖ ያበሳጨን ይሆን ስትል አውጠነጠነች። ለመጠየቅ ያሰበችውን ስትጠይቀው እስከ ዕድሜ ልክ ይሆናል ብሎ ከመለሰላት ደስ ይላታል። መልሱ ያ ይሆናል የሚል ስሜት ሰውነቷን ሲወር እንደ ልማዱ ፊቷ በቅባት የራሰ ይመስል ወገግ አለ። ባለቤታቸው በድንገት ከነበረችበት ክፍል መጥተው ሲያዩዋት ለውጥ ስላዩ እንዴት ነው ቪቫን? ዛሬ በጣም ልጅ መሰልሽ፣ ደግሞም እጅግ በጣም ደስ ብሎሻል ሲሏት መልስ አልሰጠቻቸው። እንግዶቹ የሚመጡበት ሰዓት ሲቃረብ አልባሿ ልብስ መርጣ ልታለብሳት ስትሞክር ቪቫን ሳይታወቃት ስላንጎራጎረች አልባሿ እጅግ ተገረመች። ምዕራፍ 20 ጽኑ ፍቅር።
በማንኛውም ሴት ሕይወት ውስጥ የማይረሳ ትዝታ ጥሎባት የሚሄድ ነገር ቢኖር የወደደችውን ወንድ ለመጀመሪያ ጊዜ ከቤቷ ሲመጣ ስለሆነ የቪቫን ደስታ ብርቱ ሆነ። ቤቷ ምንም እንኳን ያማረና የደመቀ ቢሆንም ለእርሷ እንደ እስር ቤት ነበር። አሁን ግን ሰር ሊዮኔን በዚያ ብርሃን በተሞላበት አይኑ ሲያየው ቤቱ ሁሉ ወገግ የሚል መሰላት። ፈገግታው ክፍሎቹን ሁሉ በብርሃን ስለሚሞላቸው ከዚያ በፊት የማይታወቅ የማንጸባረቅ ባህሪ ይኖራቸዋል የሚል እምነት አደረባት። ስለዚህ ያን ዕለት ጆሮዋ ሊመጣ ነው የሚል ዜማ መስማት ብቻ ሳይሆን እርሷም ድምፅ እያሰማች ማዜሙም አላስፈራትም። የትኛውን ቀሚሴ ልልበስ? ምን አይነትስ አበባ ከጸጉሬ ላይ ልሻጥ? እያለች አሰላሰለች። የአበባ አይነት ለማማረጥ ስዕል ያለበትን መጽሐፍ ማገላበጥ ስትጀምር ስራዋ ራሷን አሳቃት። ፊቷ እንደ ልማዱ ቀላ። እንቡጥ ያልፈነዳ ጽጌረዳ ምስል ስታይ ሳቅ ብላ የዚህ አይነት ቅርጽ ያለው የጸጉር ጌጥ አለኝ እንዴ? ስትል ራሷን ጠየቀች። እንቡጥ ያልፈነዳ ጽጌረዳ የፍቅር ምልክት ስለሆነ እርሱን ጸጉሬ ወይም ደረቴ ላይ ሽጣለሁ ስትል ወሰነች። እውነት እኮ ነው። ጽናቱ የበረታ ፍቅር እንደ ጽጌረዳ አበባ መዓዛው የጣፈጠና ስሜቱ የረቀቀ ነው ስትልም አሰበች። ራሴን በጽኑ ፍቅር አጌጠዋለሁ። የሊናዋ እመቤት የፈለገችውንና የተመኘችውን ሁሉ ታገኛለች በማለት ለራሷ ከነገረች በኋላ የቁም ሳጥኗን ስትከፍተው የልብሶቿና የሰው ሰራሽ ጌጣጌጦቿ ብዛት እጅግ አስገረማት። በደስታ ተመለከተቻቸው። እንቡጥ አበባ የጽኑ ፍቅር ምልክት የሚለው ሐሳብ ራሷን አሳቃት። ለመሆኑ የጽኑ ፍቅሬ መጠን ቢለካ ስንት ኪሎ ይመዝናል? ስትል አሁንም ራሷን ጠየቀች። መልስ የሌለው ጥያቄ ስለሆነ ተወችው። የሐር ቀሚስሽን ብትለብሽ ይሻላል አለቻት አልባሿ። እጅግ የሚያምር ነጭ የሐር ቀሚሷን መርጣ እያሳየቻት። ሰው ሰራሽ ቀይ እንቡጥ አበባ ከጸጉሬ ላይ ስለማደርግ ይሄኛው ልብስ ከአበባው ጋር አይሄድም፣ ሌላ ምረጭ እስቲ አለቻት። ገባኝ አለች አልባሿ። የእመቤቷን ፊት በመስታወት በተመለከተች ጊዜ አልባሿ የፈረንሳይ ተወላጅ እንደመሆኗ እመቤቲቱ በፍቅር መጠመዷን አወቀች። አዎን አልባሿ አልተሳሳተችም። ያ ክፉ መጥቷል። ሴትዮዋ በፍቅር ተይዛለች። ወጣቷ እመቤት ከፊት ለፊት ባለው መስታወት መልኳን ባየች ጊዜ ከዛ በፊት በየብስም ሆነ በባህር ታይቶ የማይታወቅ ፈገግታ መላ ገጽታዋ ላይ መታየቱን ተገነዘበች። የሚጣፍጥ ሐሳብ ከጭንቅላቷ፣ ሲቃ የሚያስይዝ ተስፋ ከዓይኗ ውስጥ ገብቶ በረሃ ውስጥ እንደሚገኝ ቀዝቃዛ ውሃ ረካት። ለብሳና ተኳኩላ ስትጨርስ ዝናው ባለም የገነነ ሰዓሊ የሳለው ስዕል እንኳን የቪቫንን ያህል አላማረም። የልብሷና የጌጣጌጥ አመራረጧ ጉድ ያለው ስለነበር እውነትም እጅግ በጣም አምሮባታል። የለበሰችው ልብስ ሳሳ ያለ ስለነበር በጉልህ እንኳን ባይሆን በከፊል ገላዋን አሳይቶ ውብ የሆነ ቆዳዋንና ማራኪ ሰውነቷን ጋር አወጣው። ትልልቅ አይኖቿ ተጎልጉለው ወጥተው ሲታዩ እባካችሁ ይዩኝ ተዋት ትለፉኝ የሚል መልእክት ስለሚያስተላልፉ አይን የጣለ ሁሉ ምራቁን እንደሚውጥ የምትጠራጠረው አልነበረም። ለራት የተጠሩ ሌሎች እንግዶችም ያንን ቁንጅና፣ ያንን ወደር የሌለው ውበት ከማድነቅ አልተቆጠቡም። በዘመኑ የነበሩ ንግስቶች እንኳን እንደዚህ አላማረባቸውም። የሁሉም ስሜት የውበቷ ተገዥ ሆነ። በተለይ ባልየው እጅግ ሻፈዱ። እንግዶቹ ስለ ሚስቴ ምን ያስቡ ይሆን እያሉም ተጨነቁ። ሰር ሊዮኔል ግራ ተጋባ። እንደዚያች ያለች ቆንጆና ልዩ የሆነች ፍጡር ከዚያ በፊት አይቶ አያውቅም። ከቤቱ ያለችው ሚስቱ ቆንጆና የተዋጣላት ውብ ሴት ናት። ጠባይዋና ሙያዋ ይህ ቀረው የማይባል ቢሆንም ከቪቫን ጋር ሲያነጻጽራት ሁለቱ አልተቀራረቡለትም። ይችኛዋ ከቁንጅናዋም ሌላ የማታውቀው ነገር የለም። ነገር ቶሎ የሚገባት ጭምትና አዋቂ ሴት ናት። ከንጽጽሩ በኋላ ሰር ሊዮኔል በይበልጥ ግራ ተጋባ። በእርሷ አመለካከት መስፍኑ ጨዋ ሰው ሲሆኑ ራት የተጋበዙትም ሌሎች ሁለት መኳንንት እንዲሁ ጨዋዎች ናቸው። የቤቱ እመቤት ከወዲህ ወዲያ እየሾረች ብትቅበዘበዝም ራት እየተበላ ሳለ ከሰር ሊዮኔል ጋር ብዙ አላወራችም። ፊቷን ወደ ሰር ሊዮኔል ደጋግማ ካዞረች ባሏ ጥርጣሬ ሊገባቸው እንደሚችል ስለገመተች ብዙም አላየችውም። አፍጥጣ ብታየው ግን ከፍተኛ የሆነ ደስታ እንደሚሰጣት ታውቃለች። ቢሆንም ስሜቷን በተቻላት ሁሉ ተቆጣጠረችው። ቀደም ሲል ለመተዋወቃቸው ሳትነግራቸው ባሏ ራሳቸው ስለደረሱበት በመጠኑም ቢሆን አሳፍሯታል። ዛሬ እንዴት አማረባት ብለው ለማሰባቸው ንግግር አላስፈለገውም። አይናቸው ውስጥ ማንም የሚያየው ነበር። ሰር ሊዮኔል ሊጨብጣት እጁን ሲዘረጋላት የኢሳምቹ እጅ ስለነበር የሰውነቱ ልስላሴ ትዝታዋን ቀሰቀሰባት። እርሱም በበኩሉ ያንን አስታወሰ። አሁን እንግዲህ አንድ ክፍል ውስጥ አብረው ተቀምጠዋል። መስፍኑ ስለደከማቸው ትንሽ እስቲ ልረፍ ብለው ይቅርታ ከጠየቁ በኋላ
ወደ ማረፊያ ክፍላቸው ሄዱ። በልቶ ጥቂት ማረፍ የመስፍኑ የዘወትር ልማድ ነው። ሌሎች 2 ተጋባዦች ከፒያኖ ዙሪያ ተሰበሰቡ። ኤለን ዲዮር የተባለችውና ዝናዋ ባለም የገነነው ዘፋኝ ታዜማለች። ሰር ሊዮኔልና ቪቫን ከሶፋ ላይ ጥቂት ቁጭ ካሉ በኋላ ከቤት ወደ ውጭ ወደሚያሳይ መስኮት ሄዱ። በመስኮት በኩል ወደ ውጭ ሲመለከቱ በአበቦች የተከበበው ፏፏቴ ጎላ ብሎ ታያቸው። የግቢው መብራቶች በሙሉ ስለነበሩ የተንጣለለው ግቢ አንዱም ሳይቀር ይታያል። በዚህ ጊዜ ቃል የተናገረ አልነበረም። አንዳንድ ጊዜ ከንግግር ይበልጥ ዝምታም አንድን መልእክት በትክክል ያስተላልፋል። ቪቫን ከቤት ወጥታ አበቦች ወደ ነበሩበት ስታመራ ሰር ሊዮኔን ተከትሏት ሄደ። ይህ ሟች ከቤት ውስጥ የነበሩት ልጆቹና ቆንጆ ሚስቱ ስለተረሱት መንገዱን አልዘጉበትም። በዚያች ምትሃታዊ ቅጽበት ከቪቫን በስተቀር ያረሳው ነገር አልነበረም። በድኑን ነበር ለማለት ይቻላል። እንዴት ጭር ብሏል ካለች በኋላ አበቦቹና ፏፏቴው ደስ አይሉ ብላ ስትጠይቀው ወደ እርሷ ጠጋ ብሎ ሰውነቷን ሲነካት እነዚህ ደረቴና ጸጉሬ ላይ የሰካኋቸው አበቦች ለምን እንደመረጥኳቸው ታውቃለህ? ስትል ሌላ ጥያቄ ጠየቀችው። ስለሚስማሙሽ ነዋ ሲል መለሰላት። በድንገት ምላሱ የወረወራቸው ቃላት ነበሩ እንጂ አይኑ ያየው ሌላ ነገር ነበር። የለም እነሱን የመረጥኩት ያን ዕለት ማታ ደስ ይሉኛል ስላልከኝ ነው ስትለው በእርግጥም ደስ ይሉኛል ሲል እንደወደዳቸው አረጋገጠላት። ቀጥሎም እስከ ዘላለም የምኖር ቢሆን ያውኑ ገጽታሽና ውበትሽ ለዘላለም አብረውኝ ይኖር ነበር፣ ደግሞም በሌላ በምንም ነገር አልለውጣቸውም ነበር ሲል አንጀቷን እንክት አድርጎ በላው። እንግዲያውስ ተከተለኝ አለችው አይኑን እያየች። በዓለም ላይ ከሚገኙት አበባዎች ሁሉ የሚበልጠውን አበባ አሳይሃለሁ። ብርማ ቀለም ኖሮት ወርቃማ ደውል የሚመስል አበባ አይተህ ታውቃለህ? የለም አላየሁም። በነገራችን ላይ እስከዚህም አበቦችን በማድነቅ እነርሱን የሚከታተል ሰው አይደለሁም። አንዳንድ ሰዎች ግን ስለ አበባ ብዙ ነገር ያውቃሉ። እኔም በወን ደስ የሚሉኝ አበባዎች አሉ። ቢሆንም የኔ ዕውቀት ከነሱ ፍቅር አያልፍም ሲላት ቀደም ሲል የጠቀሰችው አበባ ከነበረበት ስፍራ ስለደረሱ ከዚያው ቆሙ። በአካባቢው የነገሰው የአበቦቹ መዓዛ ከመልካም ሽቶ ይበልጣል። ከጥቂት ጊዜ ቆይታ በኋላ እጅ ለእጅ ተያይዘው ሲሄዱ ከደረቷ ላይ ሰክታ የነበረው አበባ ወደቀ። ለምን ወደቀ በሚል በመጠኑ ሐሳብ ገባት። ምዕራፍ 21 ሁሉም በዚያው መንገድ ያልፋሉ። ሰር ሊዮኔል የሚሰራውን ስራ ወደ ኋላ መለስ ብሎ ሲያየው የሀፍረት ስሜት ተሰማው። ጠለቅ አድርገው ቢመረምሩት ልቡ ከቪቫን ጋር አልነበረም። እርሷ ናት ወደ እርሱ የመጣችው። ገና ስታየው በመልኩና በቁመናው ተማረከች። እርሷ በድፍረት ከዚህ ሰው ጋር አስተዋውቁ ይባትል ኖሮ ምናልባትም እርሱ ያስበውም ነበር። ከዚያ በፊት የእርሱ ልቦና የተያዘው ከወጣቷና ከቆንጆዋ ባለቤቱ ላይ ነበር። የቪቫን አድናቆትና ሙገሳ የመንፈስ እርካታ ሰጥቶት ለጊዜው ስለሆነ ምንም አይደለም በሚል ቸኩሎ እጁን ሰጠ። ስለዚህ ሰር ሊዮኔል ከስህተት ላይ የወደቀው በአጉል ፈሊጥና እምነት ምክንያት ነው ለማለት ይቻላል። ታዲያ የጽጌረዳ ሾህ በአበባ ሊደበቅ እንደማይችል ሁሉ የእርሱም መሳሳት እንዲሁ ሳይታወቀኝ ነው በሚል ሰበብ የሚታለፍ አይሆንም። ቪቫን ወደደችው። እርሱም ለፍላጎቷና ለፍላጎቱ ሲል የተመኘችውን ሁሉ በገፍ አሳቀፋት። ልቡ ግን ያለው ከሚስቱ ጋር ነበር። ከቪቫን ጋር የነበረው ፍቅር የተጠነሰሰው በትምክህትና ጉራ ላይ ነው ሳይባል የሙገሳና የአድናቆት ውጤት ነው ማለቱ ይሻላል። ቪቫን ሲበዛ ቆንጆ ናት። ልብን በቀላሉ የሚያማልልና የሚያሸፍት መልክ ነው ያላት። ደግሞም በጣም ተወዷለች። ሰር ሊዮኔል በበኩሉ አዛኝና ሩህሩህ ልብ ያለው ሰው ነው። ይህ ሁሉ ተደማምሮ ነው እንግዲህ ለፍቅሯ ምላሽ እንዲሰጥ የተገደደው። ከዚህ አስፈሪ ሽማግሌ ባሏ ጋር አብራ በመኖሯ ብዙ የተከፋች ሴት እንደሆነች አውቋል። ሽማግሌውን እንደማትወደው ደግሞ ደርሶበታል። አንድ ሰው ጣልቃ ገብቶ ከዚያን አይነት ያላቻ ጋብቻ ሊያስጥላት እንዳልቻለ አስገርሟታል። ሴትዮዋ ፍቅር እንደ እንጀራ በራባት ጊዜ ከቸች በማለቱ የመጀመሪያ ፍቅሯን በግፍ ሰጠችው። የሴት ልጅ የመጀመሪያ ፍቅር ደግሞ ሰላቢ ብቻ ሳይሆን እጅግ አድርጎ አቅል የሚያሳጣ ብርታት አለው። ቢሆንም ሰር ሊዮኔል ያንን ፍቅር መቀበል አልነበረበትም ቢባልም ብቻ ከእንደዚህ ያለ ፈተና እግዜር ይሰውር ማለቱ ይሻላል። ሆነም ቀረም እርሷ ከልባ ፍቅራ ስትወደው እርሱ በሐዘኔታ ወደዳት። የሐዘኔታ ፍቅር እንኳን ስራ አይሰድም። ቢሆንም ወደዳት። በሙሉ ልባ የወደደችውና መላ ሕይወቷን ለእርሱ በገጸ በረከት መልክ የተበረከተ መሆኑን በተገነዘበ ጊዜ በግንኙነቱ ገፋበት። የሰደድ እሳትን ማጥፋት ሳያገረሽና ሳይስፋፋ እንጂ
ከተስፋፋ በኋላ አስቸጋሪ መሆኑን አላስተዋለም። ቢበዛ ለአንድ ሰሞን ነው። ይቺ ምስኪን እስከዚያው ድረስ ይበላት። የጨለመው ሕይወቷ ለአንድ ሰሞን እንኳን ቢሆን ወገግ ይበልና ከዚያ በኋላ አይኗን አላይም አለ በአንድ ወቅት ስለ ግንኙነታቸው ሲያሰላስል። ሰር ሊዮኔል ይችን ሴት ላስደስታት ሲል ከውሳኔ ሀሳብ ላይ የደረሰው በሕይወት ዘመኗ የተከፋች ሴት ሆና ሳለ አስደስተኝ ብላ ስትማጠነው ደስታ መንፈጉ ትክክል ስለማይሆን ለደስታዋ የበኩሉን አስተዋጽኦ ማድረግ እንዳለበት ስላመነ ነበር። ስለዚህ ለጊዜው አስደስቷት ለወደፊቱ ግን መጠንቀቅ እንደሚኖርበት ራሱን በመምከር ነበር ከዚህ ውሳኔ ላይ የደረሰው። ለአንድ ወይም ለሁለት ሳምንት ሴትዮዋን ማስደሰት እንደ ኃጢአት ሳይሆን እንደ ውለታን የቆጠረው። ካሁን በኋላ ባለቤቴ ኤሊኖርን ትቼ ከቤት ባለመውጣት ከቪቫን ጋር ያለኝን ግንኙነት አቋርጣለሁ ሲል መልከ መልካሙ ሊዮኔል ራሱን መከረ። እንደ እውነቱ ከሆነ ትዳር ያለው ወንድም ሆነ ሴት ለአንድ ሰሞን በሚል ፈሊጥ የትም መንዘላዘል አደጋ ላይ መውደቅ ስለሆነ ከእንዲህ ያለ እርምጃ መጠንቀቅ ይኖርበታል። አለበለዚያ መዘዙ ብዙ ይሆናል። በተለይም አንድን ወንድ ቀጥ አድርጎ ለመያዝና ማናቸውንም ነገር በትክክል ለመምራት አፍቃሪና ቀና የሆነች ሚስትን የሚያህል እውነተኛ ጓደኛ የለም። ስለዚህ በሚቀጥለው ዓመት ወደ ለንደን ስመጣ ኤሊኖር አብራኝ ትመጣለች። ለመምጣት የማትችል ከሆነ ብቻዬን ከምመጣ ብቀር ይሻለኛል የሚል ውሳኔ ያሳለፈ። ሰር ሊዮኔል ለሥራ ጉዳይ በየጊዜው ወደ ለንደን ይመጣል። አሁን ግን ለመጨረሻ ጊዜ ብቻውን ወደ ለንደን ሲመጣ ከልብ ያፈቀረችውን ሴት ማስደሰት ተገቢ ነው ብሎ አመነ። ከሰር ሊዮኔል አመለካከት በመነሳት ወንዶች ተለዋዋጭ ናቸው ቢባል ሰዎች ስለሆኑ ነው ብሎ መመለስ ጉዳዩን ማቅለል ይሆናል። ቪቫን በቀረበችው ጊዜ እኔ ትዳር ያለኝ ሰው ነኝ፣ የምወዳቸውና የሚወዱኝ ሚስትና ልጆች አሉኝ ማለቱን አልፈለገም። ሐሳቡ ቢመጣለትም ለጊዜው ከህሊናው ገሸሽ አደረጋቸው። ደስታዋን አላበላሽም። ቢበዛ 2 ወይም 3 ሳምንት አብረን ብንቆይ ነው። ከዚያ በኋላ ተሰናብቻት እኔ ወደ ሀገሬ እመለሳለሁ። ስንሰነባበት እንኳን ቢሆን ትዳር እንዳለኝ አልነግራትም። ከነገርኳት የወደፊቱንም ግንኙነታችን ሊያበላሽ ይችላል አለ ለራሱ ብቻውን ሲሆን። አፍቃሪዋና የስሜት ተገዥዋ ቪቫን እንዴት ንቁ፣ እንዴት አዋቂ፣ እንዴት ያለች ቆንጆ ሴት ናት! እንዴት የሚጣፍጥ ግን አጭር የፍቅር ጊዜ ይልም ነበር ስለ እሷ ባሰበና ባሰላሰለ ቁጥር። ይህቺ ባንክሮት የገለጻት የምትደነቅ ሴት በፍቅር ስለወደቀችለት ሰር ሊዮኔል ባሰባት ቁጥር ኩራት ኩራት ይለዋል። በራሱም በጣም ይመካል። ለንደን ከተማ ውስጥ የሚኖር የተከበረ፣ የተማረ፣ የተመራመረና ከኔ ወዲህ ሀብታም የለ ብሎ የፎለለ ሁሉ ሲፈልጋትና ሲመኛት ስሜት ሳይሰጣት እርሱን በመምረጧ ሰር ሊዮኔል ዘወትር ይገረማል። ለዚህ ነው በእርሱነቱ የተኩራራው። ሆኖም ቀደም ሲል ተደጋግሞ እንደተገለጸው ለፍቅሩ አጸፋ በመለሰ ጊዜ ውለታ ይዋልላት ነው የመሰለው። የምትወደኝ ባለቤቴ ይህን ብትሰማ ምን ትል ይሆን በማለት ካንዴም ሁለቴ ማሰቡ አልቀረም። ግን እኮ ሴቶች ለእንዲህ አይነቱ መላቅጡ ለጠፋ ነገር ደንታ ስለሌላቸው ትበሳጭብኝ ይሆን ወይስ ለሴትዮዋ በማዘንና የሴትዮዋን ችግር በማየት ትቀበለዋለች ሲል ራሱን ጠይቆ የለም አትቀበለውም በማለት እሱ ራሱ መልሱን ሰጠ። ቀጥሎም ስለ ሴትዮዋ ሁኔታ ቢገባትም ስለ ዝርዝር ሁኔታው ለማወቅ አትፈልግ ይሆናል። ሴቶች እኮ ቅናት ስለሚያጠቃቸው በእንዲህ ያለ ነገር ላይ እርስ በርስ አይግባቡም። ያንዷ ችግር ለሌላዋ እስከዚህም ነው ሲል ከሀሳቡ ጋር ብዙ ተሟገተ። በመካከሉ ልክ እርሱ እንዳደረገው ሁሉ ባለቤቱ ከሌላ ወንድ ጋር ብትቀብጥስ የሚል ሀሳብ ስለተደቀነበት መላ ሰውነቱ በቅናት ነደደ። ቢሆንም በእርግጥ የኔይቱ ታማኝ ሚስት እንዲህ አይነቱ ብልግና አይነካካትም ሲል ራሱን አጽናና። ነገር ግን ከጭንቅላቱ ውስጥ በድንገት የገባውን ሀሳብ አልወደደውም። ምንም እንኳን ሌባ እናት ልጇን አታምንም የሚሉት አይነት ቢሆንበትም ዳግም የአይነቱ ሀሳብ ከጭንቅላቱ ውስጥ ቢገባ ወዲያውኑ ሀሳቡን ከራሱ አርቆ ነገሩን ለመርሳት መሞከርና ታማኝ ሚስቱን መጠራጠር እንደሌለበት ራሱ መከረ። ከዚያም የኔይቱ ኤሊኖር ታማኝ ሴት ናት። አሁን በፍቅር የወደቀችልኝና የስሜቴ ተገዢ የሆነችዋ ቆንጆ ሴት ከሚስቴ ጋር ሲተያዩ የኔይቱ የተለየ ባህሪ ያላት ስትሆን በጠባይ በድርጊትና በአስተሳሰብ አይመሳሰሉም። የጋራ የሆነ ነገር የላቸውም ሲል ሁለቱን ሴቶች አነጻጸራቸው። ከቆንጆይቱ ቪቫን ጋር በቀበጠ ቁጥር ለሚወዳት ሚስቱ የፍቅር ደብዳቤ እያከታተለ ይጽፍላታል። ማካካሻ መሆኑ ነው። ሰር ሊዮኔል በእርግጥም ባለቤቱን ከልብ ይወዳታል፣ ያፈቅራታል። እንዲያውም ከናካቴው ከቪቫን ጋር በተገናኙና አብረው በቆዩ ቁጥር የህሊና ወቀሳ ያስጨንቀው ጀመር። ወደ ቤቱ ሲመለስ ምንም እንኳን ሚስጥሩን ባይነግራትም አንዳንድ የተለየ ነገር በማድረግ ባለቤቱን እንደሚክስ ለራሱ ቃል ገባ።
ከዚያ በፊት በኤሊኖር ላይ ጨክኖና የማይሆን ነገር ተናግሮ አስቀይሟት አያውቅም። አሁንም ወደ ቤቱ ሲመለስ ከዚያ በፊት ያደርገው ከነበረ ይበልጥ እንደሚንከባከባት በሐሳብ በታየው ጊዜ የህሊና ወቀሳው ተቀነሰለት። የዚህ አይነቱ ሐሳብ ህሊናውን በሚይዝበት ሰዓት ሳይታወቀው ቪቫንን ያስቀይማል። ከታሪኩ እንደምንረዳው ደግሞ ለቪቫን ያሳየው ርኅራኄ ከጭካኔ የራቀ ነው ለማለት አያስደፍርም። ለማንኛውም ከቪቫን ጋር አብረው በቆዩበት ሰሞን አጠር ያሉ ማስታወሻዎች እንደምንም ተሽሎክልከው ከሰር ሊዮኔል ማረፊያ ስፍራ ይደርሳሉ። ማስታወሻዎቹ በሞላ ጎደል የሚይዙት መልእክት ዛሬ ጥቂት ጊዜ ይኖረኛልና በእንዲህ ያለ ሰዓት ከእንዲህ ያለ ቦታ ብቅ ማለት ትችላለህ፣ ወይም ዛሬ ማታ ከመት ገሊት ቤት ሊሄድ ስለሆነ የጥየቃ አስመስለ ብትመጣ የሚሉ ነበሩ። አንዳንድ ቀን ግን ማስታወሻዎቹ ስለ ፍቅር የሚያወሱ የግጥም ስንኞች ወይም የስድ ንባብ ጥቅሶች ታክለውባቸው ነበር የሚመጡት። አንዳንዴ ደግሞ ማስታወሻዎቹ የሚላኩት ከአበባና ከኬክ ጋር ነው። አንዳንዴም አበባ ብቻ ይላክለታል። አበባው የሁለቱ መግባቢያ ቋንቋ ነበር ለማለት ይቻላል። እርሱ ግን የሚያደርገው ነገር ሁሉ በጥንቃቄ ሲሆን ዋናው ጥንቃቄ የጽሑፍ መልእክት አለመላክ ነበር። በቃል ያለ ይረሳል፣ በጽሑፍ ያለ ይወረሳል የሚለውን ጠንቅቆ ያውቃል። ሰር ሊዮኔል ጭንቅላት ውስጥ ምንም አይነት ተንኮል አልነበረም። ጭንቅላቱን ይዞበት የነበረው ሐሳብ ጊዜያዊ ደስታ እንጂ ባለቤቴንና ልጆቼን ጥዬ ከዚች ቆንጆ ሴት ጋር እስከ መጨረሻው ከንፋለሁ የሚል ሐሳብ ያላለመው ነው። ስለዚህ እንግሊዝ ሀገር ውስጥ ካሉ ሴቶች ሁሉ ልቃ የምትገኝ ሴት አፍቅራው ከእርሷ ጋር ጥቂት ማበዱ ጊዜያዊ እንጂ ዘለቄታ የሌለው ለመሆኑ ከልብ ያምናል። ከተወሰነ ጊዜ በኋላም ወደ ቤቱ ስለሚመለስ እንደ ቀላል ነገር ቆጥሮታል። ይህ እንግዲህ ብዙ ወንዶች ላይ የሚታይ የዘወትር ስህተት ነው። የሰር ሊዮኔል ሐሳብ የሆኑ ሳለ አንድ ቀን ግን እንዴት ብላ ከዚያ ከማይሆን ጋብቻ ውስጥ ልትዘፈቅ እንደቻለች ጠይቃለሁ ብሎ ይወስናል። በዚህ ጊዜ ነበር የሊኑ መስፍን ጓደኞቻቸውን ለመጠየቅ ኬን ከተባለ ሀገር ለመሄድ ፈልገው ባለቤታቸው አብራቸው እንድትሄድ የጠየቋት። እርሷ ግን ፈቃደኛ ሳትሆን ትቀራለች። ቪቫን ከቤት ቀርታ ባለቤቷ ብቻቸውን ከሄዱላት ከሰር ሊዮኔል ጋር ለመደሰት እንደምትችል ስለምታውቅ ነበር አልሄድም ያለችው። መስፍኑ ምርጫ ስላልነበራቸው ብቻቸውን ስለሄዱላት ወዲያው ፈጥና ብጣሽ ወረቀት ለወዳጇ ላከችለት። ቃሉም የሚከተለው ነበር። በአስቸኳይ ላገኝ እፈልጋለሁ። ቀኑ እንዴት ደስ እንደሚል የምታየው ነው። ባለቤቴ መንገድ ስለሄዱ ብቻዬን ያለሁት። በቶሎ መጥተህ ምሳ አብረን እንድንበላ ፈቃድ ከሆነ የተለየ ምሳ አዘጋጅቼ እጠብቅሃለሁ። አንተ የምትፈልገው የመጠጥ አይነትም ከቤት አይጠፋም። የዛሬይቱን ቀን አብረን ካሳለፍናት ቀኒቱ ለኔ የተለየች ቀን ትሆናለች። ይህ የማይሆንበት ምክንያት ደግሞ አይታየኝም። ስለዚህ ይህን ማስታወሻ ለሰጠ ሰው መልሱን ላክልኝ። መልእክቱን ያደረሰው ሰው መልስ ይዞ እንዲመጣ ቀደም ብላ ነግረዋለች። ሰር ሊዮኔል መልእክቱ ሲደርሰው እጅግ በጣም ደስ አለው። ቪቫን እንዳለችው ቀኑ ደስ የሚል ሲሆን ፀሐይዋ ከፍ ብላ ወጣለች። ሰማዩም የጠራ ነው። አየሩም ቢሆን ብዙ አይሞቅም፣ ብዙ አይቀዘቅዝም። የአየሩን ሁናቴ ባጤነ ጊዜ የሰር ሊዮኔል ልብም ልክ እንደ ቪቫን ልብ ተነሳሳ። በዚያች በተባረከችና ደስ በሚል ቀን ከልብ ካፈቀረችውና ለውበቷ ወደር ከሌለው ሴት ጋር መዋል መንግሥተ ሰማይ የመግባት ያህል ቆጠረው። ስለዚህ ለመጀመሪያ ጊዜ የጽሑፍ መልእክት ላከላት በ6 ሰዓት የሚል። የቪቫን አገልጋይ መልሱን ይዞ ተመለሰ። ለመልእክተኛው በር የከፈተለት ሌላው ሰራተኛ ወደ ወዳጇ መልእክት እንደላከች ጠርጥሯል። የተቀሩትም የቤት ሰራተኞች ከቤት እንዳትወጡ የተባሉ ይመስል ሁሉም ሰር ሊዮኔልን ለማየት ጥግ ይዘው ቆመው ተጠባበቁ። በእርሷ ቤት ሁሉንም ነገር በጥንቃቄና በሚስጥር ይዘዋለች። ማንም ስለ ሁለቱ ፍቅር አልሰማም፣ ማንም አያውቅም። ሆነም ቀረም በእርግጥም ያ ቀን ለዘላለም የማይረሳ ትልቅ ደስታ ያገኘችበት ቀን ሲሆን ደስታዋም እንደተለመደው ቁንጅናዋን በይበልጥ አጎላው። ያን ዕለት ለመጀመሪያ ጊዜ ከቤቷ ሲመጣ እንዳደረገችው ቀሚስ አላማረጠችም፣ ጌጣጌጥም አላበዛችም። ሁልጊዜም እንደዛሬው መጋጊያጡና መኳኳሉ ቢቀርባት ጥሩ ነበር። እርሷ እኮ ምንም አይነት ተጨማሪ ጌጥ አያስፈልጋትም አለች አልባሿ፣ የእመቤቷ ቁንጅና እያስገረማት። ከልብ የምትወዳት አልባሿ ስራዋን ሳትጨርስ ሰር ሊዮኔል በመምጣቱ ብዙም አልተገረመችም። የእመቤቷን ሁናቴ ስታይ ግን እጅግ አዘነችላት። ቢሆንም ምንም አይነት አስተያየት አልሰነዘረችም። ሁሉም አንድ ናቸው ስትል አሰበች። በአልባሽነት ስላገለገልኳቸው የቤት እመቤቶች ታሪክ መጽሐፍ ብጽፍ ትልቅ ጥራዝ ሆኖ ብዙዎች ትምህርት ይቀስሙበት ነበር ስትልም አሰላሰለች። ቪቫን የወዳጇን እጅ ለመጨበጥ እጇን ስትዘረጋ እንደተለመደው ፊቷ ቀላ።
እንኳን ደህና መጣህ ስትል የሞቀ ሰላምታ ሰጠችው። ቀኑ እንዴት ደስ የሚል ነው አየኸው አይደል? ለአጭር ጊዜ ቢሆንም አብረን በመሆን እንድንደሰት ብዬ ነው። አስቸኳይ ጉዳይ እንዳልነበረ ተስፋ አደርጋለሁ። ነበረህ እንዴ ብላ ስትጠይቀው ለአንቺ ስል ሁሉንም ሰርዤዋለሁ አላት እንደተለመደው አንጀቷን ሲበላ። ትንሽ ቆይተን ወጣ እንላለን። እንደ ጥቅምት ወር አየር የሚያስደስትና መንፈስን የሚያረካ ጊዜ የለም አለችው። ምዕራፍ 22 ፍቅር በገፍ ታገኛለሽ። የቪቫን ፊት ከመቼውም ይበልጥ በርቷል። መንፈሷም ተነሳስቷል። ወር አየርም መላ ገጽታዋ ወገግ ብሏል። ማንኛውም ሰው የተመኘውን ሲያገኝ መለወጡ የተለመደ እንደሆነ ሁሉም የሚያውቀው ነው። በዚያች ሰዓት ሰርሊዮንን ቪቫንን ሲያያት ትንሽ ልጅ መሰለችው። ስጋ ለባሽ በመሆኑም ያንን የመሰለ ግርማ ሞገስና ውበት፣ ያንን የመሰለ እይታን ለመቋቋም አልቻለም። የስሜቱ ኃይል ገንፍሎ ወጣ። መቋቋም ቢችልማ ሰርሊዮኔል ሟች መሆኑ ቀርቶ መልአክ ነው ያሰኝ ነበር። መቋቋም ባለመቻሉም ያንን አበባ ለመቅጠፍ፣ ያንን ለሃጭ የሚያዝረከርከውን ፍሬ ለመቀንጠስ ቸኩሎ ቋመጠ፣ ጎመጀ። መላ ሰውነቱ ክፉኛ ተንሰፍስፎ በፍትወተ ስጋ አምሮት ተወጠረ። የሚይዘውንና የሚጨብጠውን ስላጣ ስሜቱን መቆጣጠር ተሳነው። በሕይወት ዘመኔ ሙሉ ቀን ቀርቶ ለአጭር ጊዜ ብንገናኝ እንኳን ያችን ሰዓት ከልብ እንደሰትባታለን አለችው። የወጣትና የሽማግሌ በጋብቻ መጣመር ማለት እኮ ከሚውጥ ጭራቃፍ ውስጥ የመግባት ያለው። በምን ምክንያት እንዴትስ ብለሽ መስፍኑን አገባሽው? ማንም ጣልቃ ገብቶ ሊያድንሽ አልቻለም ብሎ ሲጠይቃት ማንም አልነበረም። አለችልኝ የምላት አንዲት ጓደኛ ብቻ ነበረችኝ። እርሷም ይህንን ሰው እንዳገባ መከረችኝ፣ አባበለችኝ፣ ወተወተችኝ። ብቸኛ ጓደኛ ነው ያልኩህ። ጓደኛዬ ሳትሆን ያሳደገችኝ እናቴ ናት ማለት እችላለሁ መሰለኝ። ምን ያደርጋል፣ ባሏ ከልቡ ስለወደደኝ ብቻ እርሷ ጠላችኝ። እኔ እንኳን ልቤን ቢበይ ይህንን ሰው አታግቢው እያለ ቢመክረኝም እንቢ ማለቱን አልቻልኩበትም። በእኔ ዕድሜ ከነበሩ ልጆች ሁሉ እኔ በይበልጥ ሞኝ ነበርኩ ለማለት እችላለሁ። በዚያን ጊዜ 17 ዓመት ልጃገረድ ነኝ ስትለው አይ ሚስኪን ሲል ሳይታወቀው በዝግታ ተናገረ። እንዳዘንክልኝ መስማቱ ደስታ ይሰጠኛል። አየህ ወዳጄ፣ ሁልጊዜም ትምህርት የምንቀስመውና ነገር የሚገባን ማጣፊያው ሲያጥረንና ከማንመለስበት ደረጃ ላይ ስንደርስ ብቻ ነው። ሰውየው የትዳር ጓደኛው እንደሆናቸው ሲጠይቁኝ ገንዘብ አግኝቼ የምፈልጋቸውንና አይኔ የሚሳሳላቸውን ነገሮች ሁሉ ገዝቼ በተደሰትኩ እያልኩ የምመኝበት ጊዜ ነበር። በዚያን ጊዜ እኔ የህይወት ግብ ገንዘብ ስለነበር ገንዘብ ባገኝ ደስ ብሎኝ የምኖር መሰለኝ። አሁን ገና ነው መሳሳቴን ያወቅኩት። ሰው ከኖረ ለፍቅር ብቻ ብሎ መኖር እንዳለበት የተረዳሁት አሁን ገና ነው። ከእንዲህ አይነቱ መደምደሚያ ላይ ያደረሰሽ ምን ነበር ብሎ ሲጠይቃት አይኖቿ መልሱን ሰጡት። ከንፈሮቿ ግን ለተወሰነ ጊዜ ዝም አሉ። ሆኖም ቆይታ ያለማመንታት አንተ በማለት መለሰችለት። መልሱ ያ እንደሚሆን ቀደም ሲል ያውቀው ነበር። እርሱም ሳያመነታ ጎንበስ ብሎ ስሯ የተነቀለ እስኪመስላት ምጥጥ አድርጎ ሳማት። ከንፈሮቻቸው ሲላቀቁ ያላንተ ፍቅር መኖር ከባድ ነው አለችው። አንቺ ብቻ አይደለሽም፣ ማንኛውም ፍጡር ያለ ፍቅር ለመኖር አይችልም ብሎ ወደ ጆሮዋ በመጠጋት አንሾካሾከላት። ሰው ሁሉ ያለ አየር መኖር እንደማይችል ሁሉ ሴቶችም ያለ ፍቅር መኖር አይችሉም ሲል የሴቶችን ደካማ ጎን አስታወሳት። ሴቶቹ ያለ ፍቅር ለመኖር የማይችሉ ከሆነ ታዲያ እኔ ምን ልሁን ብላ ስትጠይቀው ሟች በመሆኑ ተገቢውን መልስ ሰጣት። ከምትፈልጊው በላይ ፍቅር በገፍ ታገኛለሽ። ከየት ከማ በማለት በጉጉት ጠየቀችው። ከኔ አላት እጅግ በወረደና ዝቅ ባለ ድምጽ። በዚህ አይነት ነው አሳዛኙ ታሪክ የቀጠለው። ካንተ ብላ በመጠየቅ ማረጋገጫ ከርሱ ፈለገች። ካንተ የሚለውን ቃል እንዴት ብላ እንዳለችው የሰማ ቢኖር ከመሬት ላይ እነጠፍልሃል የሚያሰኝ አይነት እንደነበር ማንም ሊጠራጠር አይችልም። አዎ ከኔ ብሎ ካረጋገጠላት በኋላ አንቺ የቆንጆች ቆንጆ፣ አንቺ በእርግጥ የፍቅር ተገዢ ሆንሽ ሴት ሲላት በሁለቱ መካከል የረጅም ጊዜ ጸጥታ ሰፈነ። በመጨረሻ ግን እጅግ በጣም ዘግይቶ ነው የመጣው አለችው ተስፋ በቆረጠ አንደበት። ይህ አሁን ያገኘሁት ውብ የሆነውና እንደ ማር የሚጣፍጠው ፍቅር ቀደም ሲል ያሰብኩት ክፉኛ የተመኘሁትና ያለምኩት ነገር ቢሆንም ዘግይቶ ነው የመጣው። የለም አልዘገየም፣
ቢሆንም አንቺ ነሽ ልክ መሰለኝ። በአንድ መልኩ ዘግይቷል፣ በሌላ መልኩ ግን አልዘገየም። ከልብ የሚዋደዱ ጓደኛሞች ልንሆን እንችላለን። እሱንም አውቃለሁ አለችው። የሐዘን ገጽታ ከፊቷ ላይ ተንጸባርቆ የተስፋ መቁረጥ ምልክት እየታየባት። አንተ ከቤቴ ውስጥ ሁሌም ስለማትኖር ቤቴ ራሱ ቀፋፊ ነው የሚሆንብኝ። በተቻለኝ ሁሉ አዘውትሬ ለመምጣት ሞክራለሁ አለ ራሱንና የሚያደርገውን ሁሉ እየጠላና የማይወደውን ነገር ላለመፈጸም ስሜቱን መቆጣጠር እንደተሳነው እየታወቀው። አንድ አይሆንም። መሐሪና ቸርኔ የሚባለው አምላክ አሁን ያገኘሁትን ዕውቀት እጅግ በጣም አዘግይቶ ነው የሰጠኝ። ለምን ይመስልሃል? ሕይወት ራሷ ሚስጥር ናት ሲል መለሰላት። ሰዎች ቀናውን መንገድ ይዘው ከተጓዙና ትክክል የሆነውን ሥራ ከሰሩ ሚስጥር የሚባለው ነገር ሊጠፋ እንደሚችል በመዘንጋት በልጅነት ዘመኔ ተደሳች ስላልነበርኩ የወደፊት ሕይወቴና ኑሮ የሚያስደስት ይሆናል ብዬ አምን ነበር ብላ ዝም አለች። እርሱ ያሳያት የነበረው ሐዘኔታ እጅግ አድርጎ የሚጣፍጥ ቢሆንም አደገኛነቱን ግን አላየውም። እርሷስ የፈለገችውን ሁሉ ያለ ዋጋ በግፍ ሲያስታቅፋት እንዴት በላ ነው ያለ ማመንታት የተቀበለችው? የነበረችበት ሁኔታስ የምታደርገውን ለማድረግ የሚፈቅድ ነበር? ሆነም ቀረም በዚያ በሚጣፍጥ አቀራረብና በለሰለሰ አንደበት ልቧ እንደ በረዶ እስከሚሟሟ ድረስ ከእርሷ ጋር መቆሙን የሚያመላክት ሐዘኔታ በግፍ አስታቀፋት። ሌላም ነገር ሁሉ በምትፈልገው መጠን ሰጣት። እርሷም የፈለገችውን ሁሉ ስላገኘች እጅግ ተደሰተች። የገጠማት ነገር ከማር የጣፈጠ መሆኑንም ተረዳች። አየህ አለች፣ አሁን ያቀመስከኝ የፍቅር ወለላ እስከ ዕድሜ ልክ የሚቆይ ይመስልሃል? ብላ ጠይቃው መልስ ሳትጠብቅ ሕይወቴ እንደሆነ እኮ እንዴ ተበላሽቷል አለችው። ብዙ ሕይወቶች ቢኖሩንና አንደኛው ቢበላሽብን እስከዚህም አይቆጨንም ነበር። ግን ያለን አንድ ሕይወት ነው። ቢሆንም በሕይወት እስካለው ድረስ አሁን ካጋጠመኝ ደስታ ሌላ ጨርሶ አልመኝም። ካንተ ስለይም ደስታ የሚሉት ነገር ለዘላለም ስለሚርቀኝ ሕይወቴ የቀዘቀዘና የስቃይ ሲሆን ይታየኛል። ቤቴ የሚያማረ እስር ቤት ትሆናለች። ልቤም ብርቱና የተማረረ ግን ኩሩ ልብ ሆኖ ይቀራል። ይህኛው እምነቴ ደግሞ እስከ ሕይወቴ ፍጻሜ አይለወጥም ብላ ዝም አለች። ከዚያም ምን ነው ፈጣሪ ምን አደረግኩህ? በማለት ፈጣሪዋን ጠይቃ አምረራ አለቀሰች። የአጭር ጊዜ ደስታ እንኳን ብትሰጠኝ ምን አለበት? በቀረው የዕድሜ ዘመኔ ከመከራና ከስቃይ ይልቅ ያንን እያስታወስኩ የምኖርበት የአንድ ዓመት ደስታ እንኳን ሰጥተኝ ቢሆን ኖሮ እያለች ስታማረር ሰርሊዮኔን ቀና ብሎ እያያት ከለሰለሱ ከንፈሮቿ ላይ ጣቶቹን በማሳረፍ ዝም እንድትል ገሰጻት። ሆዴ አለ ረጋ ብሎ። የኔይቱ ዕድለቢሷ ቆንጆ ይህ አይነቱ የሚያስፈራ ምሬት ቢቀርባት ይሻላታል። አለበለዚያ ፈጣሪዋ ተቆጥቶ መዓቱን እንዳያወርድባት እፈራለሁ ሲላት ማልቀሷን አቆመች። ለእርሷ ብሎ መጨነቁና እርሷን ለመገሰጽ ሲል የተጠቀመበት ያነጋገር ዘይቤ ያስደሰታት። የራሷ አነጋገር ግን የሚጥም ሆኖ አላገኘችውም። ደስ እንዲልሽና ሸክምሽ የቀለለ እንዲሆንልሽ የምችለውን ሁሉ አደርግልሻለሁ ሲላት መንፈሷ ረካ። በዚያች ሰዓትም ይኸው ነበር የሚያስፈልጋት። አንዳንድ ጊዜ በቀና መንፈስ የተጀመረው ነገር መጨረሻው የማያምር እንደሚሆን ሁላችንም የምናውቀው ነው። ምዕራፍ 23 በጣም ዘገየ። ቀደም ሲል የተጫወቱት ጨዋታ በቪቫንና በሰርሊዮኔን ሕይወት ላይ ጥቁር ነጥብ ጥሎ ነው ያለፈው። ከጨዋታቸው በፊት የነበረው ሁናቴ የሞኝነትና የቂልነት ውጤት ሲሆን ከውይይቱ በኋላ ግን ወንጀል ሆነ። ሁለቱም የስሜት ተገዦች ስለሆኑ ብርቱ ስሜታቸው ከፈረሰኛው ኃይበልጥ ኃይል አገኘ። የጋለው ስሜታቸውም እጅግ በመፍጠኑ ከቁጥጥራቸው ውጭ ሆነ። ቪቫን ያንን የጋለ ስሜቷን ለማብረድ ያለምንም ማመንታት ገሏን ሰጠችው። ሰርሊዮኔልም ተደስቶ እርሷንም ከመጠን በላይ አስደሰታት። የተፈጸመው ነገር ስህተት ቢሆንም በሕይወት ዘመኑ ያገኘችው የመጀመሪያ አርኪና ጣፋጭ የፍቅር ጨዋታ ስለነበር ኃጢአት ሆኖ አልታያትም። ለመፍረድም ከባድ ነው። ስሜቷ እንደ እሳተ ገሞራና ናዳ ተፈንቅሎ የሚመጣ አይነት ስለነበር ምን ታድርገው መቋቋም አልቻለችም። ማዕበል እንደሚወዘውዘው መርከብ ተወዝውዛ ወደቀች። እጅግ ቢዘገይም በመጨረሻ ግን መጣ። ስለዚህ ተዳፍኖ ውስጡን ያቃጥላት የነበረውን እሳት ስላጠፋላት ቀጠለችበት። እንደ እርሷ ያሉና ቀደም ሲል ማንም ያልደፈራቸው ሴቶች አንዴ ከተደፈሩ መጨረሻቸው ይኸው ስለሆነ ከዚያ በኋላ ማባሪያ የላቸውም። ስለዚህ ከእንዲህ ያለው ፈተና አንተ ሰውረኝ ከማለት ሌላ ምንም ማድረግ አይቻልም።
ከፈጸመችው ወንጀል ገና አላገገመችም። የህሊና ወቀሳ ቢያድርባትም የመዳራት ፍላጎቷ ግን በቀላሉ ሊጠፋ አልቻለም። ሚስጥሩ ምን እንደሆነ ባይገባትም ውስጣዊ ደስታን ክታደረጋት። በራሷም አላፈረችበትም። እርሱ ግን አልፎ አልፎ እንደማፈርም እንደ መቅለስለስም አደረገው። ቪቫን ድፍረት ስላበዛች ከአንዴም ሁለቴ መጠንቀቅ እንደሚገባት በድፍረት ነገራት። ደብዳቤ የሚሆን ማስታወሻ በምትልክበት ጊዜ የምትልከውን ሰው አስባበት እንድትመርጥ ቢመክራትም እርሷ ግን አልሰማለችው። አንድ ቀን ከአንድ ዳንስ ግብዣ ቦታ ሲገናኙ እያንዳንዷን ደቂቃና ሰዓት እየቆጠርኩ ነው ያልኩት፣ ሰዓቶቹ ደግሞ ዝግ በሉ ያላቸው ይመስል ከሚገባው በላይ ስለተንቀረፈፉብኝ ስበሪያቸው ነበር ያለኝ ስትለው ባለቤትሽ አብረውሽ አልመጡማ ብሎ ጠየቃት። የለም አልመጡም፣ ብቻዬን ነኝ ስትል መለሰችለት። ጓደኛዬ ስልክ እንድትደውልልኝ አስደርጌ ብቻዬን የመጣሁት። በነገራችን ላይ የዚህ ቤት ሰገነት የሚያምር ብቻ ሳይሆን ስሜትን ሊያረካ የሚችል ነፋሻ አየር አለው። ወደዚያ ብንሄድ ብቻችንን ሆነን ለመደሰት እንችላለን። ዓይንህን እስካይ ጨንቆኝ ነበር ስትለው እጅ ለእጅ ተያይዘው ወጡ። እራት ሳይቀርብና የዳንሱ ጨዋታ ሳይጀምር ብዙ ስለቆየ ሁለቱ ፍቅረኞች ከዚያው ሲደሳሰቱ ቆዩ እንጂ ወደ አዳራሹ በቶሎ አልተመለሱም። ከዚያ የነበረ ሰው ሁሉ ስለ እነርሱ ሲያወራ ስለነበር ወደ አዳራሹ ሲገቡ ሁሉም ከአንገት በላይ የሆነ ፈገግታ በማየት አሽሟጠጣቸው። ቢሆንም ከልብ የመነጨ ደስታ ከቪቫን ፊት ላይ ስለታየ እንደ ልማዶ ቁንጅናዋን አጉልቶ ስላወጣው ሁሉም አፍጥጦ እያየ ተመኛት። የሰው ማፍጠጥ የልህና የምኞት ብቻ ሳይሆን የቅናትና የምቀኝነትም ጭምር ነበር። የቪቫንን ልብ ለመማረክ በመቻሉ ከዚያ የነበሩ ወንዶች ሁሉ በሰር ሊዮኔል ላይ ክፉ ቅናት አደረባቸው። ምን ቅናት ብቻ ጠሉትም እንጂ። ወደ አዳራሹ ከመግባታቸው በፊት ሰገነቱ ላይና በአበቦች መካከል በመንሸራሸር ጥቂት ጊዜ ካሳለፉ በኋላ ሰር ሊዮኔል ወደ አዳራሹ ብንመለስ አይሻልም ብሎ ሲጠይቃት ለምን ተብሎ ነው ይህን የመሰለ ደስታ ባጭር የምንቀጨው በማለት ጥቂት እንዲቆዩ የገፋፋችው ቪቫን ነበረች። ይሄኔ ነበር ትንሽ ፈርቻለሁ ያላት። እርሷ ግን ምን አስፈራህ ስትል አዘናጋችው። በዚህ ጊዜ ሰው እኮ ሌላው ሰው የሚያደርገውን መከታተልና ስም ማጥፋት ይወዳል። ምን ነው የሰው ሚስት መሆንሽን ረሳሹ እንዴ አላት ድምፁን አለስልሶ። ብዙ ወንዶች እኮ ከአንቺ ጋር ለመጫወት ይፈልጋሉ። አንቺን ይዤባቸው ስጠፋ ይጠምዱኛል። ዋናው ነገር ደግሞ ቀንተው አጉል እንዳያደርጉን መጠንቀቁ ይበጃል ብሎ ሲመክራት ተወኝ ባክህ፣ ስሜት አይስጥህ፣ እኔ እንደሆነ ግድ የለኝም ስትል ነገሩን እጅግ አቃለለችው። እኔም እኮ ግድ የለኝም፣ ቢሆንም አንዳንዴ ሳስበው መጠንቀቅ እንዳለብን ይሰማኛል። እንደተነጋገርነው በወዳጅነት የምንቆይ ከሆነ አብረን ብዙ ጊዜ መታየት የለብንም። ሰዎች ስለኛ እንዲያወሩ እድሉን ባንሰጣቸው ጥሩ ነው። የሰው ወሬ ስሜት አይሰጠኝም፣ ለማንኛውም ሰው ደንታ የለኝም አለችው እንደ መናደድ ብላና ሐሳቡን ባለመቀበል እየገላመጠችው። ቢሆንም መጠንቀቅ ይኖርብናል። ጥንቃቄ ለምን እንደሚያስፈልግ ልንገርሽ። ሰዎች ስለኛ ካወሩና ወሬው ከባልሽ ጆሮ ከደረሰ እንድንገናኝ አይፈቅዱልንም። እርግጠኛ ነህ? እርግጠኛ ነኝ። እንግዲያውስ እጠነቀቃለሁ። አንተ የመከርከኝን ሁሉ ፈጽማለሁ። ሕዝቤ ዳግም ስለኛ አወራም ስትለው በእርሱ በኩልም ከልቡ ፈንቅሎ የወጣውና ከከንፈሩ የደረሰው ተስፋ ምኞቴ ፈጣሪ እንዳያጋልጠንና ሰው ስለኛ እንዳያወራ ነው የሚል ነበር። እንዳልከው ወደ አዳራሹ እንመለስ። ነገር ግን የሚሆንልኝ ቢሆን 10 ዓመት ሙሉ መድረክ ላይ ወጥቼ ምርጥ ከሚባሉ ወንዶች ጋር ከምደንስ ካንተ ጋር ለ10 ደቂቃ በአበቦች መካከል መንሸራሸሩን እመርጥ ነበር አለችው ፈገግታ በማስታቀፍ። ቀጥላም ከኔ ጋር ስትደንስ ነገሩን የሚያባብሰው አይመስልህም? አይመስለኝም አላት። እንግዲያውማ ማንም እንደንስ ብሎ ቢጠይቀኝ ይሻልለውም። በጣም የሚገርም ነው። አንተን ካየሁህና ከተዋወቅን ወዲህ ካንተ በስተቀር ሌላ ወንድ ሁሉ ወንድ አይመስለኝም። እስከ ዛሬ እንዳንተ የሚያስደስተኝ ወንድ የለም። ሌላ ወንድ ሁሉ ጥላቢስና ጅላንፎ ሆኖ ነው የሚታየኝ። ካንተ ጋር ብቻ ብጫወትና ብዳራ ነው ደስ የሚለኝ። ይቺ ለውበቷ ወደር የሌላት ሴት ስለሱ እንደዚያ ስትጨነቅና ስታወራ ሰር ሊዮኔል ባንድ በኩል ደስ ሲለው፣ በሌላ ጎኑ ግን እጅግ ይገረማል። የዘመኑ ንግሥት ሆና ሳለ ምክንያቱ ሳይገባው ከመዳፉ ስር ወድቃለታለች። የአገር ወንድ ሁሉ ከእርሷ ጋር ለመጫወት አይኗን ለማየትና የአንድ አፍታ ፈገግታ ለማግኘት መከራውን ሲያይ፣ እርሷ ደግሞ ካንተ ወዲያ ወንድ ትለዋለች። ነጋ ጠባ ከእርሱ ጋር በመሆን ስለሱ ማሰቡና መጨነቁ ያስደስታታል። እርሱ ደግሞ የሌላ ሴት ባል ነው። ምን አይነት ፈተና ነው ባካችሁ!
ከማንም ጋር መደነስና መንዘላዘል ስሜት አይሰጠኝም። ቢሆንም ለማስመሰል ያህል ከሌላ ወንድ ጋር ከተጫወትኩ በኋላ ካንተ ጋር መጫወት እችላለሁ ብላ ስትጠይቀው አትጠራጠሪ አላት። አያስነቃም? ይሄስ እዩኝኝ ሳይሆን ጥንቃቄ ሊባል ይችላል በማለት ስትጠይቀው ይቻላል አላት ፊቱን በፈገግታ ሱቦ። ምን አይነት ጨካኝና አስፈሪ ዓለም ነው ባካችሁ! ሰው የሚፈልገውና የሚወደውን ነገር እንዳያደርግ ለምን ይከለከላል? ለማድረግ የምንፈልገውን ነገር ሁሉ ካደረግን አብዛኞቻችን ወደ ጥፋት ዓለም እናመራለን አላት ፈጥኖ ህሊናውን እየቆረቆረው። ወደ ጥፋት ዓለም የምንሄድ አይመስለኝም። እርግጠኛ ነኝ ለዚህ የሚያበቃ ጥፋት አላጠፋንም፣ ወደፊትም አናጠፋም አለችው እርሷ ራሷ ወደ ጥፋት ዓለም እያመራች መሆኑን በመዘንጋት። ሰር ሊዮኔል በሰጠኝ ፈተና አላለፍኩም ብላ ጠየቀችው አብረው እንዲደንሱ ሲጠይቃት በመጣ ጊዜ። ካንተ በስተቀር ከሌላ ወንድ ጋር ባልደንስ ምንኛ ደስ ባለኝ። አሁንም ቢሆን ካንተ ጋር እንጂ ከሌላ ወንድ ጋር አልደንስም ወደ ማለቱ ነኝ። ከሌላ ወንድ ጋር ስደንስ ምን ብዬ እንደማወራ ስለማላውቅ ዝም ብሎ መፋጠጥ ይሆንብኛል። ካንተ ጋር ብዙ እያወራው ከሌላ ወንድ ጋር ሲሆን ዝም ማለት ያስነቃም? አያስነቃም። ቢሆንም ከዚህ ይበልጥ ብትሞክሪ በይበልጥ ጥሩ ይሆናል። ለመሆኑ ለምንድነው ሰር ሊዮኔል እያልሽ የምትጠሪኝ? ላለማስነቃት ነው። ደግሞ ሰውን ማክበር ጥሩ ይመስለኛል። እንግዲያውማ እኔ ባለጌ ነኝ ማለት ነው። ሁልጊዜ ቪቫን እያልኩ ነው እኮ የምጠራሽ ሲላት ጨዋታቸውን ለወጥ አድርጋ። ሊዮኔል የሚለው ስም ደስ ይለኛል። ስም እንደ ሙዚቃና ማር ይጣፍጠኛል። የኔ ስም ግን እንዳንተ ስም አይጣፍጥም አለችው። በእኔ ጆሮ ብትሰሚው ግን እጅግ በጣም ይጣፍጣል። ቢሆንም የኔ ስም እንዳንተ ስም ሙዚቃ ስናዳምጥ የሚፈጥርብንን አይነት የመርካት ስሜት አያሳድርም። ሞቼ ከተቀበርኩ በኋላ መቃብሬ በሳር ቢሸፈንና ያንተ ስም ቢጠራ ጣፋጩ ስም ይሰማኛል የምልህ የኔ ፍቅር፣ የኔ ማር አለችው። ምዕራፍ 24 አደገኛ ወዳጅነት። በሌላ ቀን በሌላ የራት ግብዣ ፍቅረኞቹ ይገናኛሉ። አሁንም ባሏ ከግብዣው ቦታ ለመሄድ ስላልፈለጉ ብቻዋን ነው የመጣችው። ባሏ አሞኛል ብለው ነው ሳይመጡ የቀሩት። ጋባዧ ቪቫንን የጋበዘቻት ሆነ ብላ ሁለቱ ፍቅረኞች እንዲገናኙ በማሰብ ነበር። በኋላ ግን ሟች በመሆኗ ከሌሎቹ ሴቶች ጋር አብራማቻት። በዚያን ዕለት ምሽት ሰር ሊዮኔልና ቪቫን እጅግ በጣም ደስ ብሏቸው ነው ያመሹት። ጋባዧ ፒያኖ መምታትና መዝፈን ትችል ስለነበር ያን ዕለት ጥሩ ተጫወተች። የዘፈኗ ስንኞችም ለፍቅረኞች የተገጠሙ ናቸው። ሁለቱ ፍቅረኞች ይህን ዜማ ሲሰሙ በይበልጥ ተቀራርበው እንደ መዳራት፣ እንደ መቁለጭለጭ፣ እንደ መሽኮርመም አደረጋቸው። አንጀት የሚበላ ግጥም ነው አለች ቪቫን። ጥግ ይዘው ብቻቸውን ቁጭ ስላሉ አብዛኛው ሰው አላስተዋላች ስለተቀመጡ ከተቀመጡበት ወንበር አጠገብ ከነበረው ጠረጴዛ ላይ መጽሐፍት ስለተቀመጡ ለማሰላሰል ያህል መጽሐፍቱን እያገላበጡ ተመለከቱ። ሰር ሊዮኔል ቪቫንን በይበልጥ በቀረባትና አተኩሮ ባያት ቁጥር በይበልጥ እየቆነጀች ስለምትሄድበት ቀስ እያለ ሳይታወቀው እጁን ሰጠ። በውበቷ ብቻ ሳይሆን ግርማ ሞገሷም እጅግ ማረከው። ከናካቴው ቶሎ ቶሎ ሲያገኛትና የፍቅሯን ጥናት ሲገነዘብ ገደብ የለሽ መጠጥ ጠጥቶ እንደሚሰክር ወንድ እርሱም በፍቅሯ ሰከረ። የዛሬው ምሽት ሌላ ነበር። በጣም ነው የተደሰትኩት አላት። እኔ ብቻ ሳልሆን የተጋበዘው ሰው ሁሉ በየፊናው እኛም ጭምር የፈለግነውን ለማድረግ በመቻሉ ይህም አስደስቶኛል ሲላት፣ የፈለግኩትን ለማድረግ በመቻሌ እኔም በጣም ነው ደስ ያለኝ አለችው ቆንጆዋ ቪቫን። ካንተ ጋር ብዙ ተጫወትኩ። በዓለም ላይ ካለው ነገር ሁሉ ይበልጥ ካንተ ጋር መጫወቱን የሚያስደስተኝ። ሁናቴዋን ሲያይ እጇን ጠበቅ አድርጎ ያዘ። ቀጥሎም ካፉ ከመውጣታቸው በፊት ልቡ የተጠየፋቸውን ቃላት ተናገረ። ይህን የተናገረው ወዶ ሳይሆን ስሜት አስገድዶት ነበር። የደበዘዘ መብራት፣ ያማረና በአበባ ያጌጠ ቤት፣ የለሰለሰ ሙዚቃ፣ የቆንጆ ሴት ፈገግታና በፍቅር የጦዘ ዓይን እይታ ከሚችለው በላይ ሆነበት። ያ ሁሉ ነው እንግዲህ አስተዋይነቱን፣ ክብሩንና ታማኝነቱን እንደ ጎርፍ ውሃ ጠራርጎ የወሰደበት። በዚህም የተነሳ ለፍቅር መግለጫ ሊሆኑ የሚችሉ ምርጥ ቃላት አንዳቸውም ሳይቀሩ ተጠቀመባቸው። አበድኩልሽ፣ ሞትኩልሽ፣ ተቃጠልኩልሽ፣ ምን ልሁንልሽ፣ ልቤ ባንቺ ፍቅር ተላወሰ ሲል ተናዘዘ። ሌላም ጨመረበት። ልጆቹንና ሚስቱን ሊያስታውሳቸው ቀርቶ በሕይወት መኖራቸውንም ረሳ። የሴት ልጅ ምትሃታዊ ኃይል ህሊናውን አጡዞ እርሱነቱን አስረሳው።
በፈገግታ የተሞላና በሚንከራተት ዓይን የተደገፈ የሴት ልጅ እይታና መቅለስለስ አዋቂና ጭምት የተባለውን ወንድ እንኳን ሳይቀር ስለሚያሳበድ እርሱንም አልማረውም። አሁንም በአድናቆት የተሞሉ ግን መልሰው የማይወጧቸው የፍቅር መግለጫ የሆኑ ቃላት ጋጋታ ዘነበላት። ያዘነባቸው ቃላት ልብንና አንጎልን አጣምረውና ሰንጥቀው ወደ ውስጥ በመግባት እንደ እሳት አቃጥለውና ለብልባው አንጀትን የሚሰረስሩ ነበሩ። እድለቢሷና አፍቃሪዋ ምስኪን አብዳ እንዳሳበደቻቸው ሁሉ እርሱም በተራው አብዶ አሳበዳት። የሚቻል ቢሆን ዘወትር ካንተ ባልለይ አለችው። የኔ ምኞት ይኸው ነው። ካንቺ ተለይቼ እንዴት ብዬ እንደምኖር እኔም አላውቅም። ሙዚቃው በድንገት ቀጥ ስላለ ሰር ሊዮኔልም ጨዋታውን አቆመ። ጋባዧ መዝፈኗን አቆማ ከባሏ ጋር መጫወት ስትጀምር ሁለቱ ፍቅረኞች ጥግ ይዘው ስታያቸው ደነገጠች። መደንገጧ ከፊቷ ላይ ጎልቶ ታየ። ሰር ሊዮኔል ትዳር ያለው መሆኑን አታውቅም። ቪቫን ግን ትዳር ያላት ሴት ስለሆነች የምታደርገው ነገር ተቀባይነት የሌለው ሆኖ ነው ያገኘችው። ማንም ሰው ከሚጠብቀው በላይ ስለሆነባት ነው የደነገጠችው። አንድ ሌላ ዘፈን ከተጫወተች በኋላ ብታቆምና ከሁለቱ ፍቅረኞች መካከል ጣልቃ ብትገባ የሚሻል መሆኑን ለራሷ ነገረች። የሰር ሊዮኔልን ስሜት በጣም የነካ ዘፈን ቀጥላ ተጫወተች። ስሜቱ ለምን እንደተነካ ግን ግልጽ አልሆነላትም። ዘፈኑ የሰር ሊዮኔል ሚስት በጣም የምትወደውና ዘውትር የምታንጎራጉረው ዜማ ነበር። ዜማውን በሰማ ጊዜ ሚስቱ፣ ልጆቹና ቤቱ ሁሉም በአንድነት ሆነው ቁልጭ ብለው ታዩት። የዘፈኑ ስንኞች በሞላ ጎደል የሚከተሉት ናቸው። ሁሉም ክንፍ አውጥቶ ነጎደ። የባከነው ጊዜ መናፍስትን እንኳን እያነደደ የተገባው ቃል ተውጦ ፍቅር ተረሳና ኃጢአት ተፈጸመ እንቅልፍ ወስዶት ህሊና ከጥላቻ ከቅያሜ ከትግል በቀር ሁሉም ክንፍ አውጥቶ ነጎደ ሄደ ላይመለስ ተራመደ። በዚህ ስሜት እኮ ነው ጌታችንን የምንቀበል የጠወለገ ቅጠል ይዘን እርሱ ግን ይፈልጋል እምነት እንዲኖረን። ምን ይሆናል ታዲያ ቃላችንን አጥፈን ውርደት ተከናንበን እርሱ የሚያመጣውን እየተጠባበቅ ከፊቱ እንቆማለን ስራችንን ረስተን። ሁሉም ክንፍ አውጥቶ ነጎደ ሄደ ላይመለስ ተራመደ። እነዚያ ቃላት የፈጠሩበት ውስጣዊ ስሜት ልቡን ከሚገባው በላይ የሚያቆስሉ ነበሩ። በኃይል የተወነጨፈ ጅራፍ የሰውነት ቆዳን እንደሚያነሳ ሁሉ እነዚያም ስንኞች የሰር ሊዮኔልን የስሜት ቆዳ ልጠው አነሱት፣ እጅግም አስጨነቁት። የሚስቱን የዋህ ፊት በጉልህ አሳዩት። የቤቱ ዕቃ አቀማመጥ ማለትም ከቤቱ ውስጥ የትኛው ፎቶ የትኛው ዕቃ የት እንደሚቀመጥና ሌላም ነገር ሁሉ ስውር ህሊናው ከፊት ለፊቱ ስላስቀመጠለት በሀሳብ ክንፍ አውጥቶ በረረ። ሚስቱ እንደምታንጎራጉረውና ጋባዧ እንዳዜመችው ዘፈን ስንኞች እርሱም ላይ መለስ በሀሳብ ጭልጥ ብሎ ሄደ። የሚወዳት ሚስቱ የምትጫወትበት ፒያኖ የተቀመጠበት ቦታና ልጆቹ ፒያኖውን እየዞሩ ሲቦርቁ በዓይነ ህሊናው አያቸው። የባለቤቱን ለዚያ ያለው ድምጽ የሰማ መሰለው። ከእርሱ በስተቀር ሌላው እንዲያላዩ የዋህ ዓይኖቿ ፍቅር ፍለጋ ሲንከራተቱ ተመለከታቸው። እነዚያው ዓይኖች ከጅራፍ በጠነከረ ኃይል ሲመቱት ህመሙ ተሰማው። እዚህ ተገትሮ ምን ይሰራል ደግሞ አብዶ ነው ወይስ በጤናው እያለች የምትጠይቀውም ስለሚመስለው ውሻ ነኝ አለ ራሱን ሲገስጽ። ቀጥሎም የማይረባ ውሻ ማለት እኔ ነኝ አለ ለራሱ ከንፈሩን እየነከሰና ፊቱን ከቪቫን እየሸሸገ። ህሊና እንቅልፍ ወስዶት የተፈጸመ ኃጢአት አለች ቪቫን። ታዲያ እርሱስ ህሊና የት ነበር? እሱነቱስ? ክብሩና ታማኝነቱስ? ከሁሉም በላይ ይህ ስህተት ሲፈጸም እውነት የት ነበረች? በዚያ ቀዳዳ ያለፈችው ህይወቱ ገጽታ ባየበት ቅጽበት ራሱን እጅግ አድርጎ ጠላ። በመካከላቸው ጸጥታ ሰፈነ። ደፍሮ የሚናገር ስለጠፋ የአንዲት ደቂቃ ጊዜ አለፈ። በመጨረሻ ግን የደከመ ድምጽ ተሰማ። እኔ እኮ እርሱን አልወደውም፣ አንተን ብቻ ነው የምወድህ። ሰር ሊዮኔል በተራው የኔ ፍቅር ዋጋ የሌለው ነገር ነው። ህልም ውስጥ ያለው ነው የመሰለኝ። አሁን ገና ከእንቅልፌ በመንቃቴ ህልሙ የብደት፣ የሞኝነት፣ የተንኮልና የክፋት ህልም ሆኖ ነው የታየኝ። ሙሉ ለሙሉ ጥፋቱ የኔ ነው። ግጥም ጸሐፊዎች ወይም ፈላስፎች የፈለጉትን ሊጽፉና ሊናገሩ እንደሚችሉ ሁሉ በወንድና በሴት መካከልም ፍቅር በተፈለገበት ሰዓት ሊመሰረት እንደሚችል ጥርጥር የለኝም አለች ቪቫን የሰራችው ስራ ትክክል መሆኑን ለመናገር ፈልጋ። እንደኛ ባለው ሰው መካከል ግን መሆን የሌለበት ነበር ካላት በኋላ ወዴት እንደምናመራ ይታይሻል ሲል ጠየቃት።
አዎ ብላ ስትመልስለት የነበራት እይታና የአይን መንከራተት የሰው ልብ በቀላሉ ውሃ የሚሆን ቢሆን የእርሱም ልብ ወዲያውኑ ውሃ በሆነ ነበር። የዚያን ዕለት እይታዋ እስከ ዕድሜ ልክ አይረሳውም። ፍቅር ከገዳኝ በሕይወት መኖርን አልሻም። ጓደኛሽ ከመሆን ወደ ኋላ አልልም። ስለ ፍቅር ግን ዳግም ላነሳብሽ አልፈልግም ሲል መለሰላት። ቀጥሎም የሌላ ሰው ሚስት ነሽ፣ እኔም የሌላ ሴት ባል ስለሆንኩ የኔ የሆነ ሰው አለኝ ብሎ ለመናገር ሲሞክር የሞራል ኃይል ስላጣ ለማለት የፈለገውን ዋጠው። አቅም ኖሮት ለማለት የፈለገውን ለማለት ቢችል ነገሩ ሁሉ በዚያች ቅጽበት በተለወጠ ነበር። አሁን ስለዚህ ጉዳይ ምን አሳሰበህ? በማለት ስትጠይቀው አሁን በመጨረሻ የሰማነው ዘፈን ግጥም ህሊና እንቅልፍ ወስዶት የተፈጸመ ኃጢአት የሚለው ስንኝ ካንቺ ጋር የሰራሁትን ሁሉ ለምን እንደሰራሁት ግልጽ ሆኖ እንደማይታየኝ ታውቂያለሽ ሲል እርሱም በተራው ሌላ ጥያቄ ጠየቃት። ቀጥሎ ግን ማሪኝ የኔ ምስኪን፣ የኔ መቤት፣ የኔ ፍቅር፣ የኔ ወለላ በማለት አባበላት። ቪቫን ደንግጣ ባልወድሽ ባላፈቅርሽ ይሻለኝ ነበር ማለትህ ነው ስትል በማሳዘን ስትጠይቀው እሱን ማለት አይደለም፣ በራሴ ነው የማዝነው። ንጹህ ልብ እንዳታለልኩ ነው የሚሰማኝ። እጅግ አድርገው የሚተዛዘኑና የሚተሳሰቡ ጓደኛሞች ልንሆን ግን እንችላለን በማለት ቀባጥሮ ካሁን በኋላ በመካከላችን ሌላ ምንም ነገር መሆን የለበትም አላት። እጅግ አድርገው የሚተዛዘኑና የሚተሳሰቡ ጓደኛሞች ማለት ምን ማለት ነው? ለጠየቀችው ጥያቄ መልስ ሳይሰጣት ጋባዣቸው እነርሱ ከነበሩበት ደረሰች። ግን ሁለቱም በደስታ መዋጣቸውን ስትገነዘብ ሳታናግራቸው ተመልሳ ሄደች። ከፍቅረኞች መካከል ጣልቃ መግባቱን አልፈለገችም። ይህን ማድረግ እንደ ኃጢአት ቆጠረችው። ሊዮኔልዬ በማለት ስሙን ከጠራች በኋላ እንደ ማልቀስ ብላ በጭንቀት በተዋጡ አይኖቿ ቀና ብላየችው። ፍቅርዬ፣ ከመጠን በላይ የሚተሳሰኑና የሚተሳሰቡ ጥሩ ጓደኛሞች ብቻ ለመሆን እንዴት እንችላለን? እኔ እኮ በጣም እጅግ በጣም ነው የምወድህ ስትለው በሆናቲዋ የተከፋና ያዘነላት ለመሆኑ ከፊቱ ላይ አነበበች። ልቤ ውስጥ የታመቀው ስሜቴን ሙሉ በሙሉ እንኳን ባይሆን ከፊሉን ብቻ አውጥቼ ለማሳየት ብችል እንዴት ደስ ባለኝ። ተጀምሮ እስኪጨረስ ጥፋቱ የኔ ነው። ታዲያ እኔ እኮ በጣም እወድሃለሁ፣ አንተም ትወደኛለህ አይደለም እንዴ? ብላ ስትጠይቀው የአነጋገሯ ዘይቤና የአይኗ መንከራተት ማንም በቃላት ሊገልጸው እንደማይችል ተገነዘበ። ዋጋ የለውም፣ ወደ ኋላ መመለስ ከማይቻልበት ደረጃን ይደረስነው። አንቺ የምታስቢው አይነት ፍቅር በመካከላችን ሊኖር አይችልም። እንዴት ብለን ከዚህ አይነት ማጥ ውስጥ እንደገባን አይገባኝም። እጅግ በጣም አዝናለሁ ቪቫን፣ በጣም ነው ያፈርኩት። ግን ለምንድን ነው እንዲህ ብለህ የምትናገረው? እንዴት ብለህ ነው አሁን በመጨረሻ ከእንዲህ ያለ ሀሳብ ውስጥ የገባኸው? ስትል በማሳዘን ጠይቃው የሰራነው ስራ ትክክል ካልሆነ ገና ከመጀመሪያው ተሳስተናል ማለት ነው አለችው። ሰማሽ ቪቫን አላት ረጋ ባለ መንፈስ። ለማለት የፈለግኩትን ያሽልኝ አልመሰለኝም። ስንጀምረውማ እንዲያው ዝም ብሎ ለመተዋወቅ ብሎ ሲናገር ሐሳቡን ሳያጠቃለል ጣልቃ ገባችበት። እንዲያው ዝም ብሎ ለመተዋወቅ አልነበረም አለችው የበረታ ሐዘን እየተሰማት። ገና ከመጀመሪያው ሳይህ ከወንዶቹ የተለየ ሆነህ የታየኸኝ። ልቤ ውስጥ የሆነ ነገር ተኝቶ ኖሮ እንደ መሰለኝ ያ ነገር አንተን ሲያይ ነው ከእንቅልፉ የነቃው። ላንተ እንዲያው ዝም ብሎ ለመተዋወቅ ያህል መስሎ ታይቶ ሊሆን ይችላል። ለኔ ግን ያልነበረም። ለኔ የሞት ወይም የሽረት ያህል ነበር። ያን ዕለት ከዚያች የመዝናኛ ስፍራ ተጋብዤ ብቻዬን ያለ ባለቤቴ መሄዴ እንዲያው በአጋጣሚ የሆነ ነው ወይስ ፈጣሪ አስተካክሎ የቀየሰው ነው እያልኩ ደግሜ ደጋግሜ ራሴን ለመጠየቅ እንደነገርኩ ታስታውሳለህ? አዎ በሚገባ አስታውሳለሁ። ስለዚህ ነገሩ ሁሉ የተገለጸላውን ነው ማለት ነው። በእኔ በኩል ግን ነገሩን ስጀምረው እንዲያው ዝም ብሎ ለመተዋወቅ አልነበረም። አየህ ሊዮኔል፣ የመጥፌ ምክንያት የሆነው አንተን ማፍቀሬ እንደሆነ ታውቃለህ ባለችው ጊዜ ከመቀመጫው ብድግ ብሎ ተነሳ። ይህን ለመጥፌ የምትይውን ነገር ከጭንቅላቴ ውስጥ ለማስገባት ይቸግረኛል ሲላት ጠበቅ አድርጋ ሳይሆን በማላላት እጁን ያዘችው። ሊዮኔል፣ አትሂድብኝ፣ ከኔ አትራቅ ስትል እጅግ ዝቅተኛ በሆነና በተከፋ ድምፅ ለመነችው። ቀጥላም በዚህ አይነት ሁኔታ ጥለኸኝ ከሄድክ እንደምሞት አትጠራጠር አለችው። ይህን የነበር እንግዲህ ከእንዴት ያለ ስህተትና ከማይወጡት ማጥ ውስጥ መግባታቸውን ሰር ሊዮኔል በግልጽ የተረዳው።